የመሬት ወረራ ላይ የሚሳተፉ ሰዎች ላይ የሚጣለው ቅጣት በእጥፍ እንዲጨምር መደረጉ ታውቋል። ሕጉ ቢሻሻልም የመሬት ወረራ ላይ የሚሳተፉ ግለሰቦችን ለመቆጣጠር ተግዳሮት እንደገጠመው መንግስት ይፋ አድርጓል። በሌላ በኩል ደግሞ የኮንስትራክሽን ተማሪዎችን ወደ ጀርመን ልኮ ለማስተማር የሚያስችል ስምምነት ተፈርመዋል። ከማስተማሩ ጎን ለጎን ጀርመን ሀገር ተቀጥረው እንዲሰሩ የሚደረግበት እድል መመቻቸቱም ይፋ ሆኗል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከመሬት ጋር በተያያዘ እንድናቀርብላችሁ የምትፈልጉት መረጃ ካለም በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመሬት ወረራ ላይ የሚሳተፉ ሰዎች ላይ የሚጣለው ቅጣት በእጥፍ እንዲጨምር መደረጉ ታውቋል። ሕጉ ቢሻሻልም የመሬት ወረራ ላይ የሚሳተፉ ግለሰቦችን ለመቆጣጠር ተግዳሮት እንደገጠመው መንግስት ይፋ አድርጓል። ንፋስ ስልክ ላፍቶ ክፍለ ከተማ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ወደ መሬት ባንክ የገባን መሬት በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች የሚገኙባቸው አካባቢዎች እንደሆኑ መለየቱም ተገልጿል። በተያዘው የ2017 በጀት ዓመት ውስጥ ህገወጥ የመሬት ወረራ በመፈጸም እጅ ከፍንጅ የተያዙ ግለሰቦች ላይ ህጋዊ እርምጃ ቢወሰድም አሁንም ወረራውን ሙሉ ለሙሉ ለመቆጣጠር ተግዳሮት እየተፈጠረበት መሆኑን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቀዋል። በ2017 ከህገወጥ የመሬት ወረራ ጋር በተያያዘ ያጋጠሙ ችግሮች ምንድናቸው? በዚህ ህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦችስ ምን ህጋዊ እርምጃ ተወሰደባቸው? የሚል ጥያቄ ለባለስልጣኑ ቀርበዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር የሆኑት የምስራች ግርማ በሰጡት ምላሽ ባለፉት ጥቂት ወራት ውስጥ ወደ መሬት ባንክ የገባን መሬትን በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች እንደነበሩ ገልጸዋል። በዚህ ህገወጥ ወንጀል የተሳተፉ ምን ያህል እንደሆኑ ይፋዊ ቁጥር ከመናገር የተቆጠቡት ዳይሬክተሩ ነገር ግን ባለስልጣኑ አፋጣኝ እርምጃ በመውሰድ ለህግ እንዲቀርቡ ማድረግ ችሏል ሲሉ አስረድተዋል። እንደዚህ አይነት ህገወጥ ወረራ ለመፈጸም ከተሞከሩባቸው ክፍለ ከተሞች መካከልም ንፋስ ስልክ ላፍቶ ክፍለ ከተማ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ተጠቃሽ ናቸው ሲሉም የኮሚኒኬሽን ዳይሬክተሩ ተናግረዋል። ነገር ግን ቁጥጥሩን ሙሉ ለሙሉ በብቸኝነት ለመቆጣጠር ተግዳሮት ስለሆነበት ይህንን ችግር ለመቀነስ ከተለያዩ ባለድርሻ ተቋማት ጋር በቅንጅት እየተሰራ መሆኑንም ጨምረው ጠቁመዋል። ከዚህ በተጨማሪ የአሰራር ስርዓቱን በቀጣይ ለማዘመን በትኩረት እየተሰራ መሆኑን ገልጸዋል። በከተማዋ በአንድም ሆነ በሌላ መልኩ በየትኛውም ክፍለ ከተማ በህገወጥ ስራ ላይ እንቅስቃሴ የሚያደርጉ ግለሰቦችን ለመቆጣጠር እንዲቻል በተሻሻለው ደንብ መሰረት ደንብ ተላልፈው በሚገኙ አካላት ላይ የሚጣልባቸው ቅጣት ቀድሞ ከነበረው በእጥፍ እንዲጨምር መደረጉንም ዳይሬክተሩ ተናግረዋል። በሌላ በኩል ደግሞ የኮንስትራክሽን ተማሪዎችን ወደ ጀርመን ልኮ ለማስተማር የሚያስችል ስምምነት ተፈርመዋል። ከማስተማሩ ጎን ለጎን ጀርመን ሀገር ተቀጥረው እንዲሰሩ የሚደረግበት እድል መመቻቸቱም ይፋ ተደርጓል። የጀርመን ኮንስትራክሽን ፌዴሬሽን የቴክኒክና ሙያ ተማሪዎችን ወደ ጀርመን በመላክ በኮንስትራክሽን ዘርፍ ለማስተማር ከጀነራል ዊንጌት የቴክኒክና የሙያ ትምህርት ስልጠና ኮሌጅ ጋር መስማማቱን አስታውቋል። የጀርመን ኮንስትራክሽን ፌዴሬሽን የኢትዮጵያ ካንትሪ ዳይሬክተር አቶ ኤልያስ አብዶ ፌዴሬሽኑ በኢትዮጵያ ከ2010 ዓ.ም ጀምሮ ስራውን መስራት እንደጀመረና በኢትዮጵያ ካሉ ከተለያዩ የስራ ተቋራጮች ማህበራት ጋር ሲሰራ መቆየቱን አስታውሰዋል። አሁንም ከክልል ስራ ተቋራጭ ማህበራትና ከኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር ጋር እየሰራ መሆኑን ጠቅሰው ለማህበራት የአቅም ግንባታ ስልጠናና የቴክኖሎጂ ሽግግር ስራ እየሰራ እንደሚገኝ እንዲሁም ደግሞ የተለያዩ የቁሳቁስ ድጋፎችን ሲያደርግ መቆየቱን ተናግረዋል። ከዚህ ቀደም ፌዴሬሽኑ ከስራና ክህሎት ሚኒስቴር ጋር በመሆን በኢንጂነሪንግ የተመረቁ 33 ተማሪዎችን ወደ ጀርመን ሀገር ልኮ በግንባታው ዘርፍ ያለውን ዕውቀትና ክህሎት ቀስመው እንዲመለሱ ማድረጉንም ገልጸዋል። አሁን በሚጀመረው አዲሱ ፕሮጀክትም ከቴክኒክና ሙያ ትምህርት ስልጠና
ስልጠና ተቋም የተመረቁ ተማሪዎችን ወደ ጀርመን ወስዶ በኮንስትራክሽን ዘርፍ እንደሚያስተምር ጠቁመዋል። ለዚህም አዲስ አበባ ከሚገኘው ጄኔራል ዊንጌት የቴክኒክና ሙያ ትምህርት ስልጠና ኮሌጅ ጋር ስምምነት መደረጉን አመልክተዋል። ፌዴሬሽኑ ይህንን ፕሮጀክት ያዘጋጀው ሀገር ውስጥ ያሉ ስራ ተቋራጮች የተሻለ ብቃትና ቴክኖሎጂን እንዲጠቀሙ ማስቻል እንዲሁም ደግሞ በኢትዮጵያ በኢንጂነሪንግ ሙያ የተመረቁና ከቴክኒክና ሙያ ትምህርት ስልጠና በዚሁ መስክ እየተማሩ ያሉ ወጣቶች ወደ ጀርመን ሀገር ሄደው በኮንስትራክሽን ዘርፍ ትምህርትና ስልጠና የሚያገኙበትን መንገድ ማመቻቸት ዓላማ ያደረገ መሆኑን አስረድተዋል። ከዚህ በተጨማሪም በፕሮጀክቱ ከክልል ስራ ተቋራጮች ጋር በግንባታው ዘርፍ በውሃ አቅርቦት ዙሪያ ለ2 ዓመት ስራዎች እንደሚሰሩና በዚህም ለስራ ተቋራጮቹ ስልጠናና የተለያዩ የቁሳቁስ ድጋፎች እንደሚደረጉ ገልጸዋል። የጀርመን ኮንስትራክሽን ፌዴሬሽን ምክትል ስራ አስፈጻሚ ሚስተር ሄንዝ ሪትማን በበኩላቸው በዚህ ፕሮጀክት ወደ ጀርመን ተልከው በኮንስትራክሽን ዘርፍ ስልጠና የሚያገኙ ኢትዮጵያውያን ተማሪዎች ቁጥር የጀርመን የኢሚግሬሽን ሕግ በሚያወጣው መስፈርት ልክ ልዩነት ሊኖረው እንደሚችል ጠቁመዋል። ከዚህ በፊት በዚህ ፕሮጀክት ተማሪዎች ከጀርመን መንግስት የሚዘጋጅላቸውን አንድ ፈተና ማለፍ ከቻሉ በጀርመን ሀገር ካሉ ኩባንያዎች ጋር መገናኘትና አብሮ የመስራት እድል እንደሚኖራቸው ገልጸዋል። በቅርቡ 23 ተማሪዎች ከኢትዮጵያ ወደ ጀርመን ሀገር ተጉዘው በኮንስትራክሽን ዘርፍ አስፈላጊውን እውቀትና ክህሎት ወስደው መመለሳቸውን ሚስተር ሄንዝ አስታውቀዋል። ከነዚህ ተማሪዎች ውስጥ ሴቶችም እንደሚገኙበት ነው የጠቀሱት። እነዚህ ተማሪዎች በጀርመን ሀገር በሚኖራቸው ቆይታ በኮንስትራክሽን ዘርፍ ከሚያገኙት እውቀትና ክህሎት በተጨማሪ በጀርመን ሀገር ካሉ እውቅ የኮንስትራክሽን ኩባንያዎች ጋር አብሮ የመስራት አጋጣሚ እንደሚፈጠርላቸው ብሎም ደግሞ ወደ ሀገራቸው ተመልሰው የተማሩትን እውቀት እንዲያካፍሉ የሚያስችላቸው መሆኑን አመልክተዋል። በሌላ በኩል ደግሞ አሊባባ ግሎባል ኢኒሺየቲቭ በኤሌክትሮኒክ ንግድ ወይም ደግሞ በኢኮሜርስ ስልጠና መስጠት የሚያስችለውን ግሎባል አካዳሚ በኢትዮጵያ ሊከፍት ማቀዱን አስታውቀዋል። ኢኒሺየቲቭ ከዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ጋር በመተባበር በኤሌክትሮኒክ ንግድ ዘርፍ ከተሰማሩ ኢትዮጵያውያን ወጣቶች ጋር በአዲስ አበባ ውይይት አካሂዷል። የአሊባባ ግሎባል ኢኒሺየቲቭ ከፍተኛ አማካሪ ዳን ሊዩ በዚሁ ጊዜ እንደተናገሩት ኢኒሺየቲቭ ስራ ፈጣሪዎችን ለማበረታታት ሙያዊ ስልጠናን የሚሰጥ ነው። አሊባባ ግሎባል ኢኒሺየቲቭ በዓለም ላይ አካታች የንግድ ስርዓትን ለመፍጠር በተለያዩ ሀገራት በትብብር እየሰራ የሚገኝ ሲሆን በአፍሪካ ሙያዊ ስልጠናዎችን በመስጠት ላይ ይገኛል ብለዋል። ይህንን ሚናውን ለማጠናከርም በኢትዮጵያ አካዳሚውን በመክፈት በአፍሪካ በርካታ ስራ ፈጣሪዎችን ለማፍራት ማቀዱን ጠቁመዋል። በኢትዮጵያ ከሀገሪቱ ነባራዊ ሁኔታ ጋር የሚጣጣሙ መርሃ ግብሮች ላይ ትኩረት በማድረግ በኤሌክትሮኒክ ግብይት ክህሎትን ለማዳበር እንደሚሰራም ጨምረው ገልጸዋል። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝደንት ባህሩ ዘይኑ በበኩላቸው አሊባባ ቀደም ሲል ለማህበሩ አባላት በቻይና እንዲሁም ደግሞ በኦንላይን ስልጠና መስጠቱን አስታውሰዋል። በቀጣይ እንግልትን በመቀነስ ለኢትዮጵያውያን እንዲሁም ደግሞ ለአፍሪካውያን ስልጠና ለመስጠት በኢትዮጵያ አካዳሚውን ለመክፈት ከስምምነት መድረሱን ተናግረዋል። በኢትዮጵያ የቻይና ኤምባሲ የምጣኔ ሀብትና ንግድ ጉዳይ ሚኒስትር ካውንስለር ያንግ ያንግ በበኩላቸው ኢትዮጵያ የዲጂታል ኢኮኖሚን እውን ለማድረግ እያከናወነች ላለው ተግባር ቻይና ድጋፏን አጠናክራ እንደምትቀጥል አረጋግጠዋል። መንግስት ዲጂታል ምጣኔ ሀብትን እውን ለማድረግ በፖሊሲ በዲጂታል ክህሎትና በመሰረተ ልማት ዘርፍ ብዙ ተግባራትን ማከናወኑን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ይሽሩን አለማየሁ ናቸው። በዲጂታል ምጣኔ ሀብት ሽግግር ወጣቱን የስራ ዕድል ተጠቃሚ ለማድረግ አሊባባን ጨምሮ ከዓለም አቀፍ ድርጅቶች ጋር የሚደረግ ትብብር ትልቅ ፋይዳ እንዳለውም አንስተዋል። ኢትዮጵያውያን ወጣቶችም ከአሊባባና ሌሎች ዓለም አቀፍ ተቋማት የሚወስዷቸውን ልምዶች ወደ ተግባር በመቀየር ዲጂታል ምጣኔ ሀብትን እውን ለማድረግ የበኩላቸውን እንዲወጡም አስገንዝበዋል። ኢኒሺየቲቭ በቻይናው አሊባባ ዓለም አቀፍ የዲጂታል ንግድ ቡድን የዓለም የኤሌክትሮኒክ ንግድ አካል ሲሆን ሙያዊ ስልጠና በመስጠት ላይ ትኩረቱን ያደረገ ኢኒሺየቲቭ ነው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።